እሺ ወደ ሁለተኛው ጥያቄ ሲሄድ ቅድም መምህራችን ከሆዳምነት ጋር አያይዘው ያነሱት ሐሳብ ነበረ። በትምህርታችንም ላይ ያየነው ስለ ስስትና ንፉግነት ማለት ነው። በዚያ ጉዳይ ላይ ይሆናል ማለት ነው። እንግዲህ ስስትና ንፉግነት በክርስቲያናዊ ሕይወት ውስጥ ያለው ክብደት ምን ያህል ነው? የራሳችንን ስስት እንደ ብልህነት፣ ጥንቃቄ ወይንም ደግሞ የወደፊቱን ማሰብ አድርገን የምንደብቀው በምን አይነት መንገድ ነው? እውነተኛ የራስን ሀብት ማስተዳደር ከስስት የሚለየው እንዴት ነው? ለጋስነትን የሚያደናቅፈው ፍርሃት ምንድን ነው? ንፉግ ሰው በሚሰጥበት ጊዜ ሁሉ እኔ ይጎድልብኛል የሚል ስውር ፍርሃት አብሮት ሊኖር ይችላል ወይ የሚል ጥያቄ። እሺ እግዚአብሔር ይስጥልኝ። ያው ቅድም እንዳልኩት መድገም ነው የሚሆነው። የዛን ቀን ሙሉ ኮርሱን ነው በጥያቄ መልክ ያቀረቡት። ቅድም እንዳልኩት እነዚህ አሁን የዘረዘርናቸው ፍትወታት ገዳይ ኃጢአቶች ናቸው። ምን ያክል ጎጂ ነው ለሚለው ጥያቄ መልሱ ገዳይ ነው ነው። ከእግዚአብሔር የሚለይ ገዳይ ኃጢአት ነው ነው አጭሩ መልሱ ማለት ነው። ስስት ማለት በእግዚአብሔር ላይ እምነት ማጣት ነው ብለን ነበር ትዝ የሚላችሁ ከሆነ። ዛሬን አሁን ለምሳሌ ያለንን ነገር ገንዘብም ይሁን ምግብም ይሁን ልብስም ይሁን ብቻ ያሉንን ነገሮች ስንሳሳላቸውና ለመስጠት ንፍገት ሲሰማን ዛሬ የሰጠኝ እግዚአብሔር ነው የሚል እምነት የለንም ማለት ነው። ይሄን ነገር ዛሬ የሰጠኝ እግዚአብሔር ነው፣ ዛሬ የሰጠኝ አምላክ ደግሞ ነገም ሊሰጠኝ ይችላል የሚል እምነት ጎሎናል። መጀመሪያ የሚያሳየው የእምነት ጉድለትን ነው። ከዛ በኋላ ግን ክፋትን ነው የሚያሳየው። መጀመሪያ ስስታምነት የሚያሳየው ያለን ነገር ከእግዚአብሔር የተሰጠን በእኛ ድካም በእኛ ልፋት ብቻ የመጣና በመስጠታችን የሚጎድል የሚያልቅ የሚጠፋ ከዛ በኋላ እኛ የምንቸገር የምናጣ መስሎ እንዲሰማን ያደርገናል። ልክ በእኛ ጥረት የኖርን ብቻ ይመስል ማለት ነው። በተለይ ደግሞ ችግርን ያልቀመሰ ሰው ድህነትን ወይ ማጣትን ያላየ ሰው ለተቸገሩ ሰዎች ላጡ ሰዎች ለማሰብ ይቸገራል። ያለው በጣም ብዙ ነገር አሁን የገንዘብ ፍቅር ከሚያመጣቸው ጉዳቶች አንዱ ገንዘብ በጣም ብዙ ሆኖ በመጣ ቁጥር ወይ እግዚአብሔር ይመስገን ይበቃኛል ማለትን ያርቅብናል። በጣም ብዙ በሆነ ቁጥር እንዴት አድርጌ እንደማበዛው ነው የማስበው። እቺን ሰርቼን ያክል ካመጣው እንትን ብጨምርበት ደግሞ ምን ያክል ይመጣልን ነው እንጂ የሚያስበው ወይ ይበቃኛል አንልም። በዓለማችን ላይ ሀብታም የሚባሉ ሰዎች በጣም የመጨረሻ ሀብታም የምንላቸው ሰዎች ያላቸው ሀብት ሀገራትን ብቻ ሳይሆን ኮንቲኔንቶችን ለዘመናት ማኖር የሚችል ነው። 50 ዓመት 60 ዓመት ማኖር የሚችል የግለሰቦች ሀብት ማለት ነው። ከዛ ግን ይበቃል እግዚአብሔር ይመስገን ይላሉ እንዴ? ለማሳደግ ጥረት የሚደረገው ውድድር ይጀምራል። ገንዘቡ አስፈልጓቸው ምናምን ሳይሆን በሌሎች ሰዎች መበለጥ ስለማይፈልጉ በዙሪያቸው ያሉ ሰዎችን ለመብለጥ ውድድር ይጀምራል። ሞር ለመጨመር እንጂ ለመቀነስን እየፈራን እንመጣለን ማለት ነው። ጥሩ አድርገን በጥሩ ምሳሌ አንስተን የነበረው የእስራኤልን ታሪክ ነው። እስራኤል እንደምታውቁት እግዚአብሔር ላይ በጣም በ40ው ዘመን ከግብፅ ወጥተው ወደ ከነዓን ሲገቡ በጣም ሲያጉረመርሙ ካጉረመረሙባቸው ነገሮች አብዛኛው ከምግብ ጋር የተገናኘ ነው። ያው ቅድም ሆዳምነትን ስላነሳን አንገባበትም፣ ግን መና እየበሉ ዱባ ያምራቸው ነበር። ጉዳዩ ኔሴሲቲ አይደለም። አይታቸው ፍቅር ነው፣ መጎምጀት ነው፣ አምሮት ነው። መጎምጀትና የምግብ ፍላጎት የተለያዩ ነገሮች ናቸው። እና ስስታም አደረጋቸው። መና ሲዘንብላቸው እግዚአብሔር አምላክ ሕግ ሰጥቷቸው ነበር አይደል? ትዝ የሚላችሁ ምን ነበር ሕጉ? ለአንድ ቀን የሚበቃችሁን ሰብስቡ ነው አይደል? ለአንድ ቀን ከሚበቃችሁ በላይ እንዳሰበስቡ። አርብ ሲሆን ግን ለሰንበት ለነገ ለቅዳሜ የሚሆናችሁ በቅዳሜ ቀን ወጥቶ ስለማይሰበስቡ በሰንበት ቀን የሁለት ቀን ሰበስባላችሁ። ከዛ ውጪ ግን ለዕለት የሚበቃችሁን ብቻ ሰብስቡ ተብሎ ነበር። መናውን ያዘነበላቸው እግዚአብሔር ነው አይደል? በራሳቸው ልፋት፣ በራሳቸው ድካም፣ በራሳቸው ጥረት አይደለም የሚያመጡት። እግዚአብሔር በቸርነቱ ብቻ ነው ያዘነበላቸው። እነሱ ግን መናው ዘንቦ ላይ ሲሰበስቡ ዛሬ ዘነበው መና ነገ ባይዘንብስ ብለው አሰቡ። ነገ ባይዘንብልንስ፣ ነገ ብንራብስ ብለው አሰቡ። የአንድ ቀን ሰብስቡ ተብሎ የሁለት ቀን መና ሰበሰቡ ማለት ነው። በእግዚአብሔር ላይ ማንመጽ ማለት ይሄ ነው። ስስት ማለት ይሄ ነው። ስስት ማለት ይሄ ነው። እግዚአብሔር ነገ ባይሰጠንስ ብሎ ዛሬ በእነሱ ጉልበት በእነሱ ስራ የመጣ ይመስል ነገ ባይመጣስ ባይዘንብስ ብሎ ፈሩ። የሁለት ቀን ሰበሰቡ። የሰበሰቡት በሰበሰ ሸተተ። አርብ ቀን የሁለት ቀን ሲሰበስቡን አልተበላሸው። አሁን የተበላሸው ከባክቴሪያ ከምናምን አንጻር አይደለም ማለት ነው፣ በእግዚአብሔር ላይ ከማመጻቸው አንጻር። ቁም ነገሩ ምንድነው? እዚህ ጋር ስስታምነት የሚያሳየው የእምነት ጉድለትን ነው በዋናነት ነው። ይሄ የእምነት ጉድለት እየበረታ ሲመጣ ደግሞ ንፉግ ያደርጋል። በቃ የኛን ለዛሬ ለዕለቴ ይበቃኛል ማለትን እግዚአብሔር ሰጥቶኛል ነገም እግዚአብሔር ይመግበኛል ማለትን እንረሳና ለሌሎች ሰዎች ምሰጥ ከሆነ ያንስብኛል፣ ይጎልብኛል የሚል
ከንቱ ፍርሃት ውስጥ እንገባለን። የኛ ሐሳብ አይደለም የጠላት ሐሳብ፣ ንፉጎች እንሆናለን ማለት ነው። ንፉግነት በጣም ስር እየሰደደ እየገፋ ሲመጣ ደግሞ እኛ ለመስጠታችን ብቻ ሳይሆን ሌላ የሚሰጥ ሰው የሚያናድደናል። ሌላ ሰው ሲሰጥም እንሰስታለን። ልክ ትዝ አይላችሁም የይሁዳ ታሪክ፣ ከጌታችን ጋር የነበሩ ሰዎች ታሪክ። ልክ ያቺ ሴት መጣ ሽቱ እግሩ ላይ ስታፈስ ይሄ ሽቱ ቢሸጥ ኖሮ አላሉ ከሚባክን የነሱ ለጌታችን ለኔ ውሃ ላቀረብክልኝ ማድረግ ጌታችን የነሱ አለማድረግ ብቻ አይደለም የሌላ ሰው ማድረግም ያበሳጫቸዋል። ስለዚህ ንፉግነትም እየባሰ ሲመጣ ክፉ ያደርጋል ማለት ነው። ከራሳችን አልፈን ለሌሎች ሰዎች መሰሰት እንጀምራለን፣ የኛ ያልሆነ ነገር ማለት ነውና ስስታምነት በጣም ስር የሰደደ ችግር ነው። ስስታምነት በጣም ስር ሲሰድ ደግሞ ቅድም ከዘረዘርናቸው ነገሮች ባሻገር በጣም በብዙ መንገድ ይገለጣል። እኔ እንደ ኢትዮጵያውያን እንደ ሀገር ሆርደር የሆነን ይመስለኛል። እቃ መጣል አንወድም። ያለቀ የሽቱ እቃ ምናምን ቤታችሁ የለም? ዝም ብሎ የተቀመጠ እቃ መጣል ስለማንወድ ነው ነገራችሁ። በቃ የሆነ ውስጣችን የሚስገበገብ መንፈስ ስላለ የሚጎልብን ስለሚመስለን ማለት ነው። ምንም እቃ መጣል አንወድም። ምንም ነገር እንዲወጣ አንፈልግም። አንዴ በቃ የኛ ከሆነ የኛ ሆኖ ዘላለም እንዲኖር ነው የምንፈልገው። እማንለብሳቸው ልብሶች፣ እማንለብሳቸው ጫማዎች፣ እማንጠቀምባቸው ግን ደግሞ ከቤት እንዲወጡ የማንፈልጋቸው በጣም ብዙ እቃዎች አሉ። ይሄ የስስታምነት ውጤት ነው። ስር የሰደደ ግን ያልታወቀ አለ አይደል? ከላይ ግልጽ ወጥቶ የማይታይ ግን ያልታወቀ እኛ እኮ ለሰዎች ምግብ የምንሰጠው የተረፈንን ንጹህ እንጀራ መስጠት እኮ እንፈራለን። ነዳይ እኛ ቤት መጥቶ የኔ ቤት እኛ ቤት መጥቶ በታጠበ ሳህን ያልተነካ ያልተቆረሰ እንጀራ ማቅረብ አንችልም። ብዙዎቻችን ኃጢአት የሚመስለን ሰዎች አለን። የኔ ቤቴ ምናምን ተው፣ ለቤት ሰራተኞቻችን እንደዛ የምናበላ ሰዎች የለን። እነሱ በጋገሩት እንጀራ እነሱ በሰሩት ወጥ ከኛ የተረፈውን የምናበላ ሰዎች እንኖራለን። ስስታምነት ነው ይሄ። በኃላፊነት ስሜት ሀብትን ማስተዳደርን ገንዘብን ማስተዳደርን አይመለከትም። ሰው በተለይ አሁን ቤተሰብ የመሰረተ ትዳር የመሰረተ ልጆች ያሉት ምናምን ሰው ኃላፊነት ኮሚትመንት ግዴታ አለበት። ቤተሰቡን የመጠበቅ የመንከባከብ ግዴታ ማለት ነው። ስለዚህ የተሰጠውን ሀብቱን ንብረቱን በኃላፊነት መጠበቅ ማስተዳደር ነውር የለበትም። ስቲወርድሺፕ የሚባለው ማለት ነው። ይሄ ከስስት ጋር አይገናኝም። አስራት በኩራቱን አውጥቶ ለነዳያን የሚመጸወተውን መጽውቶ ለቤተሰቡ ደግሞ የሚያስፈልገውን ነገር ቢያደርግ ቢያስቀምጥ ይሄ ነውር የለበትም። ሰው ባንክ ቤት ገንዘብ ስላሉ ስስታም ነው ማለት አይደለም። አሰቤ ገብቷቸዋል አይደለም? ግን አስራት በኩራትን ለማውጣት ይስቆነቆናል። ምጽዋት ለመስጠት ነፍሱ ትጨነቃለች። ያጣ ይመስለዋል፣ የሚያልቅበት ይመስለዋል፣ የሚጠፋበት ይመስለዋል። ይሄ ግን ስህተት። ይሄ ነው ስስታምነት ማለት ነው እንጂ በኃላፊነት ወስዶ ንብረትን ማስተዳደር፣ ቤትን ማስተዳደር፣ ሀብትን ማስተዳደር ነውር የለበትም። ስራን ማስተዳደር ነውር የለበትም። ተገቢውን ነገር ማድረግ ያለብንን ነገር ካደረግን በኋላ ማለት ነው። ግን ማድረግ ያለብንን ነገር እንዳናደርግ ወይ ማድረግ ያለብንን ነገር ማድረግ እስክንፈራ ድረስ የማጣት ስሜት የሚሰማን ከሆነ ግን ያ ስስታምነት ይባላል ማለት ነው። እሱ ደግሞ ሲበረታ ንፉግ ያደርገናል፣ ክፉ ያደርገናል። እሱ ደግሞ ሲበረታ ክፉ ሰዎች ሆነን ለሌሎች ሰዎች የሚደረግ መልካም ነገር ሁሉ የሚያበሳጨን የሚያስቀናን ብክነት መስሎ የሚታየን ሰዎች እንሆናለን። ስለ ሰዎች መልካም ነገር የማይታየን ቤቷ እኮ ይሄን ያክል ገንዘብ ደብቃ ነው ምናምን ምንል ሰዎች እንሆናለን። አሁን ሁሌ የሚወራው ይሄ አይደል? ስለ የኔ ቤቶች ምናምን ሲወራ ቀላል ገንዘብ ያላቸው መስሏል፣ ቀላል ቢዝነስ የሚሰሩ መስሏል ምናምን። እውነት ነው፣ እንደዛ የሚሰሩ ሰዎች ሊኖሩ ይችላሉ። ግን የኛ ጉዳይ አይደለም እሱ። እመቤታችንንም እንደዛ ነበር ያሏት እነ ኮቲባ ትዝ ይላችኋል። እመቤታችን ተርባ ልጇን ተሸክማ ውሃ ጠምቷት ዓለምን የሚመግበውን አምላክ በአይንም ማናያቸውን ተዋህሲያን የሚያበላቸውን የሚያጠጣቸውን አምላክ አቅፋ ራባት። እመቤታችን ሳታጉረመርም ልጄ ምናምን ሳትል በር እያንኳኳች ምግብ ለመነች። አታሳዝንም? በር እያንኳኳች አብሉኝ አለቻቸው። እንደው በማርያም አትላቸው ነገር እኛ በማርያም ብለናል የምንበላው በእግዚአብሔር አትላቸው ነገር እግዚአብሔርን የማያውቁ አህዛብ ናቸው። እነ ኮቲባ መጡና እንዲህ አይተዋት፣ አንቺ መልክሽ በጣም ያምራል፣ ጸባይሽ መጥፎ ቢሆን ክፉ ብትሆኝ ነው እንጂ የቤተ መንግስት ሰው ምናምን እንደሆነች ታስታውቂያለሽ አሏት። እኛም እኮ እንደዛ ምን ይሄ ያስታውቃል፣ ገንዘብ አለው ደብቆ ነው እንጂ ሱስ ሆኖበት ነው ልመና እንጂ ምናምን የምንለው ከዛ የተነሳ ነው። በቃ ቀድመን ጀጅ እናደርግና መንገድ እንዘጋና እነ ኮቲባ ይላል ታምረ ማርያም ላይ አይደል? ታምራችን ላይ ቁንጥር ቁንጥር እያለች መታ በጥፊ መታቻት ይላል እመቤታችን። ልጇን ነጠቀቻት ይላል። የኛም ስራ እንደዛ ነው፣ ከዚህ የተለየ አይደለም። ስለዚህ መደረግ ያለበትን ነገር ካደረጉ በኋላ ንብረትን ማስተዳደር በጎ ነው። ከዛ ግን ለወንድም ለእህት ለማካፈል አለመፈለግ፣ ለቤተክርስቲያን የሚገባውን ለቤተክርስቲያን፣ ለባለቤቱ የሚገባውን ገንዘብ ተበድረን ለመመለስ የምንሳሳ ሰዎች የለን። ለምነን አልቅሰን ምናምን ብድር ወስደን
ከዛም ብሩ ልክ እጃችን ላይ ሲገባ ያሳሳል። አሁን ከሰጠን በኋላ ባዶ እንደምንቀር ስናስብ ቆይ በቃ ይቀመጥ ችግር የለውም እንላለን። ሲጠይቀኝ እሰጠዋለሁ እንላለን። ስንጠየቅ እንታሻለን ለመመለስ ምናምን። የስስት ውጤት ነው፣ የስስት ውጤት ነው። ስለዚህ መሰረታዊ የሆነውን የቤተሰብን የስራን ንብረትን የማስተዳደር ጉዳይን የሚመለከት ሳይሆን መደረግ የሚገባቸውን ነገሮች ባለማድረግ የሚገለጥ ነው ስስትና ንፉግነት ማለት ነው። በጣም ጥሩ። እዚህ ላይ አንድ አጠር ያለ ብቻ ሀሳብ እንድትሰጥልኝ የምፈልገው ነገር ልክ አሁን በዚህ መልክ ማለት ነው የሚያደርጉ ሰዎች እንዳሉ ሁሉ ደግሞ ባለማድረጋቸው ደሃው የሆነው ማህበረሰብ ወይንም ደግሞ ከዚያ ሰው ቢያደርግልኝ እኮ ያሻግረኛል፣ ቢያደርግልኝ እኮ ትንሽ እልፍ ቢልልኝ ብሎ የሚያስብ ሰው አለ። ያ የሚያስበው ሰው መመረሩ ውስጥ እግዚአብሔርን ወደ ማማረር እንዲሄድስ ምክንያት እንሆን ይሆናል። ያንን መልካም ነገር ባለማድረጋችን እያለው ነው የከለከለኝ ምናምን ብሎ ያ የተቸገረው ሰው በእኛ ላይ በማዘን እግዚአብሔር አምላኩን ወደ ማማረር ይደርስ። እውነት ነው። በእርግጥ እንደዛ ለማድረግ መብት የለንም፣ ግን አናደርግም ማለት አይደለም። ቅዱስ ዮሐንስ አፈወርቅ ሀብታምና ድሃ የሚባል አንድ ትምህርት አለ እና ድሃዎች የተፈጠሩት ሀብታሙ ሰው ሰጥቷቸው እንዲጸድቅባቸው ነው። ሀብታም ደግሞ የተፈጠረው ለድሃዎቹ ሰጥቶ እነሱን እንዲታደጋቸው ነው ይላል እና አንድ ድሃና አንድ ሀብታም አብሮ ጎረቤታሞች ሆነው የሚኖሩ ከሆነ የሀብታሙ ኑሮ ድሃው ወደ እግዚአብሔር እንዲጮህ እንዲያማር ሊያደርገው ይችላል። ለምን አጣው፣ ለምን ጎደለብኝ፣ ለምን አሰጠኝም ብሎ እንዲያማር ሊያደርገው ይችላል። ማማረር የለብን። መጽሐፍ ቅዱስ ላይ ሉቃስ ላይ የምናውቃቸው አልዓዛር የሚባለው ድሃና ባለጸጋው ሰው አልዓዛር ሲጸድቅ ባለጸጋው የተኮነነው ድሃ ስለሆነ አይደለም። አልዓዛር የጸደቀው ባለጸጋውም የተኮነነው ሀብታም ስለሆነ አይደለም። አልዓዛር የጸደቀው ድሃ ሆኖ የሀብታሙን ሀብት፣ የሀብታሙን ድሎት፣ የሀብታሙን ምቾት እያየ እኔ ለምን ቀረብኝ ብሎ እግዚአብሔርን ስላላማረረ ነው። በቃ ሸክሙን፣ ጾሩን፣ ድህነቱን ስለተሸከመ ደዌውን፣ ቁስሉም ማለት ነው። ባለጸጋውም የተኮነነው ሀብታም ስለሆነ ገንዘብ ስላለው አይደለም። ደጁ ላይ የወደቀውን ድሃ መመልከት ማየት ስላልቻለ ነው። ስለዚህ የኛ ቅድም ራስን መግዛት ያልኳቸው አንዱ ነገር ይሄ ነው። ማድረግ ስለሚችል ብቻ አያደርግም። ማድረግ ስለሚችል ብቻ ማድረግም ደግሞ የለበትም። እኛ በየቀኑ ልብስ መቀየር፣ በየቀኑ ጫማ መቀየር የምንችል ከሆነ አብሮን የሚውለው ጓደኛችን ያንን ማድረግ የማይችል ከሆነ ለሱ ሕሊና መጠንቀቅ መቻል አለብን። እሱ እንዳይከፋው፣ እሱ እንዳይሰብ። ቅዱስ ጳውሎስ ወንድሜ የሚሰናከል ከሆነ ስጋ አልበላም ያለው እኮ ለዛ ነው። ስጋ መብላት ኖር ኖሮበት አይደለም፣ ለወንድሙ ሕሊና ጨንቆ ነው። በድህነት በሚማቅቅ በሚቸገር ህዝብ መካከል በጣም ውድ የሆነ መኪና ስንነዳ፣ በጣም ውድ የሆነ ልብስና ጫማ ስናደርግ ኤክስትራቫጋንት ስንሆን ማለት ነው። በጣም ኤክስትራቫጋንት ሆነን ከሚያስፈልገን በላይ ሀብታችንን፣ ክብራችንን፣ ስታተሳችንን የሚገልጥ ነገር ለማድረግ ስንሞክር እኛ ፐርፐስፉሊ ሰዎችን ፖክ እያደረግን እንደሌላቸው እንደማይችሉ አቅም እንደሌላቸው እያወቅ አቅምህን ለማሳየት ሀብትህን ለማሳየት ድሎትን ለማሳየት የምጥር ከሆነ ስራዬ ብለህ እየተመካ ነው ሰዎች። እነዛ ሰዎች እንዲያዝኑ ልባቸው እንዲሰብር ወደ እግዚአብሔር እንዲጮሁ እያደረግክ ነው ማለት ነው። ይሄ ኃጢአት ነው። ይሄ ኃጢአት ብትችል ታጋራለህ፣ ትሰጣለህ፣ ታካፍላለህ። በአንተ ልክ እንዲሆኑ ማድረግ ባትችል እንኳ ቢያንስ እግዚአብሔር በረዳህ አቅም በፈቀደው ልክ ለህሊናቸው ትጠነቀቃለህ። ስለዚህ የኛ አለመጠንቀቅ፣ የኛ ቸልተኛ መሆን ምናልባት በዙሪያችን ያሉ ሰዎች ወደ እግዚአብሔር እንዲጮሁ እንዲያማሩ ሊያደርግ ይችላል። ግን ደግሞ እንደ መብት አይደለም የሚታየው። ድሃ ስለሆንን ስላጣን ስለጎደለብን የተመቻቸው የሌላቸውን ሰዎች እያየን ማማረር መብት የለንም። ምንም ያክል ብንቸገር፣ በነገራችሁ ላይ ምንም ያክል ብናጣ፣ ምንም ያክል ቢጎርልብን 100% እርግጠኛ መሆን የምንችለው ከኛ የባሰ ሲቹዌሽን ውስጥ ያለ የሆነ ሰው አለ። የኛ ህይወት ህልሙ የሆነ ማለት ነው። እኛ የምንኖርበትን ህይወት ለመኖር የሚመኝ የሆነ ሰው አለ፣ ምንም ያክል ያጣን ብንሆን ማለት ነው። ስለዚህ ከኛ በላይ ያሉትን አይተን ወደ እግዚአብሔር ለመጮህ ለማማረር መብት የሌለን፣ ከኛ በታች ያሉትን አይተን ደግሞ ልንጽናና ስለሚገባው፣ ስለዚህ ሁለቱንም ተገቢ ስላልሆነ እከሌ ድሃ ስለሆነ ብለህ አትደሰትም፣ እከሌ ከኔ በላይ ሀብታም ስለሆነ ጤነኛ ስለሆነ ብለህ ደግሞ አታዝንም። ስለዚህ መብት የለንም። ግን ደግሞ ያኛውም አካል ደግሞ ያለው የተሳካለትም አካል ደግሞ እንደፈለገ የመሆን መብት የለውም። ወንድሙ ሊና መጠንቀቅ አለበት። ያው መጠን ነው። ቅድም እንዳልኳቸው ኦርቶዶክሳዊነት